በመላው ዓለም ለምትገኙ ውድ ኢትዮጵያውያን አስፈሪ ጊዜ ላይ ደርሰናል። ንስሐ እንግባ። በቅዱሱ መጽሐፍ ላይ የተገለጹት ምልክቶች እየታዩ እንደሆነ ስንቶቻችሁ አስተውላችሁ ይሆን? ይህ በቅዱሱ መጽሐፍ ላይ በተጻፈው የህይወት ቃሎች አንዘባበት። በህይወት ለመኖር ያለን አንድ ምርጫ ነው። እርሱም እግዚአብሔርን አምነን ንስሐ ገብተን በቀናው መንገድ መጓዝ ነው። ሰሚ ስላጣው የአባቶቻችን መልእክት ብዙዎች በህይወታቸው እየከፈሉ ይገኛሉ። የእነርሱን መልእክት ሰምተን የተባልነው ማድረግ የኛ የክርስቲያኖች ግዴታ ነው። ካልሆነ ግን እኛም ህይወታችንን ማጣታችን ግድ ይላል። ሰላም ጤና ይስጥልን። ቅን የዋ ሀገር ወዳድ ሆናችሁ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? የዛሬው መርሃ ግብራችንን ከመጀመራችን በፊት እንደተለመደው በከበረ ስጦታችሁ ላይክ፣ ሼር በማድረግ እንዲሁም ደግሞ ሐሳብ አስተያየታችሁን በኮሜንት መስጫው ላይ እንድታሰፍሩልን በአክብሮት እየጠየቅኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ድንቅ ቤተሰብ እንድትቀላቀሉ በአክብሮት ጠየቅኩኝ። የምጡ መጀመሪያ የትንቢቱ መቃረቢያ ምልክት ይቀጥላል። ትውልዱ ስነ ምግባሩን ይተዋል። በራሱ የማይኮራ ትውልድ ታላላቁን በማይወድ ስብስብ ይታጨቃል። ወትሮ በኢትዮጵያዊ አሳቤ በመንፈስ ቅዱስ መራሂ ለእንስሳ ሳይቀር የሚራራው ዛሬ በምዕራባዊያኑ አስተምህሮ በሰይጣናዊ ልክፍት ተሳስሮ በሰው ልጆች ይጨክናል። በመሬትና በዘር መገዳደል ይበዛል። ምድር በአንበጣዎች ትሸፈናለች፣ በጎርፍም ትመታለች። ደግሞም የህዝብ መፈናቀል ይጎርፋል። አቤት ጊዜ፣ አቤት ስጋት! አስፈሪው ጨለማ፣ አስገምጋሚው የአውሬ ድምፅ፣ ከሁሉ በላይ ደግሞ ፍርድ የሚያጓድል ላለው ብቻ የሚያደላ የአምላክን ስም የሚጠራ ግብሩ ግን ሌላ የሆነ መሪ ይሾምባታል። በዚህም ድሃ ያለቅሳል። ሀገር በዝሙት የሰከረ ትውልድ ታፈራለች። የማያባራ ጦርነት ደግሞ ይመታታል። የረሃብ ዓመታትም ይፈራረቁባታል። ምድሪቱን የሚጠላ ዜጋ ይወለድላታል። በሀገሩ ታሪክ የሚያፈር ትውልድም ይፈጠርላታል። የእግዚአብሔርን ትእዛዝ የማይተገብሩ የማያከብሩ የእርሱ አገልጋዮች የሆኑት ላይ የሚዘባበቱ መከራን የሚያደርሱ ትውልድን የሚመርዙ ላይ እግዚአብሔር በቁጣው ብዛት እንደሚያጠፋቸው የታወቀ ነው። የምህረት አምላክ ነውና ለአጋንንት የሚገዙ መስዋዕትን የሚሰውለት እስኪመለሱ የሚታገስበትን የዝምታውን ጊዜ እንደማይፈርድ እንደማይቀጽፍ በማሰብ ለአጋንንት በኃጢአት በዝሙት ሰው በመግደል በመበደል እርሱ ለሚፈታተኑ ነቢዩ ኢሳያስ በቅዱሱ መጽሐፍ ላይ እንዲህ በማለት ተናግሯል። እግዚአብሔር አመፀኞችን እንዴት እንደሚቀጣም ጨምሮ ተናግሯል። ታዲያ ይህ ሁሉ መዓት እንዳይመጣ አባቶች በተደጋጋሚ ካለንበት መዓት እንድንወጣ የተለያዩ መልእክቶችን ለኛ ለልጆቻችን ሳይሰንፉ ይልካሉ። እኛም የእነርሱ ምክር ከመቀበል ይልቅ እነርሱን እንደ ሐሰት ተናጋሪ እንቆጥራለን። እነርሱ ግን ይህንን ስድባችንን፣ ጥላቻችንን ታግሰው ዛሬም በንስሐ ወደ ጌታችን እንድንቀርብ ይረዱናል። ቅዱሱ መጽሐፍ ስለ ንስሐ ምን ተናገረ የሚለውን ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱሱ መጽሐፍ ላይ በሐዋርያት አንደበት፣ በነቢያት አንደበት እንዲሁም በራሱ አንደበት ስለ ንስሐ የተናገረውን ስናነሳ ትንቢተ ሶፎንያስ ምዕራፍ 2 ላይ ስለ ንስሐ ጥሪ እንዲህ ይላል። እናንተ እፍረት የሌላችሁ ሕዝብ ሆይ ተሰብሰቡ፣ ለምኑም፣ እንደወደቀ ደረቅ አበባ ሳትሆኑ የእግዚአብሔርንም የቁጣው ቀን ሳይመጣባችሁ የእግዚአብሔርም የመዓቱ ቀን ሳይደርስባችሁ እናንተ የምድር ትሑታን ሁሉ እግዚአብሔርን ፈልጉ፣ ፍርድንም አድርጉ፣ ጽድቅንም ፈልጉ፣ በእግዚአብሔርም ቁጣ ቀን ትሰወሩ ዘንድ መልሱለት። በቅዱሱ መጽሐፍ ላይ በብዙ ቦታዎች ላይ እንዲህ አይነት ቃል ተነግሯል። እኛ ጥበብና ማስተዋል ጎደለን እንጂ ሁሉም ነገር ግልጽ ነበረ። ጥበብን ለሁላችን ያደለ አምላክ ስለ እውነተኛ ጥበብ እንዲህ አለ። ለአዋቂዎች ጥበብን እንነግራቸዋለን፣ ነገር ግን የዚህን ዓለም ጥበብ ወይም ያልፉ ዘንድ ያላቸውን የዚህን ዓለም ሹሞች ጥበብ አይደለም። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራቸው የወሰነውን ተሰውሮ የነበረውን የእግዚአብሔርን ጥበብ በሚስጥር እንናገራለን። የዚህ ዓለም ሹሞች አላወቁትም። ይህንስ ቢያውቁ ኖሮ የክብር ባለቤትን ባልሰቀሉት ነበረ።
ነገር ግን መጽሐፍ ዓይን ያላየው ጆሮ ያልሰማው በሰውም ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀው ነው ብሎ የለምን? ለእኛም እግዚአብሔር በመንፈሱ ገለጠልን። መንፈስ ቅዱስ የእግዚአብሔርን ጥልቅ ምስጢሩን ያውቃልና። በሰው ልቦና ያለውን የሚያውቅ ሰው ማን ነው? በእርሱ ያለችው ነፍሱ ናት እንጂ። እንዲሁም ከእግዚአብሔር መንፈስ በቀር የእግዚአብሔርን ሐሳብ የሚያውቅ የለም። እኛ የዚህን ዓለም መንፈስ የተቀበልን አይደለንም፣ ነገር ግን እግዚአብሔር የሰጠን ጸጋ እናውቃለን። እናውቅ ዘንድ ከእግዚአብሔር የሚሆነውን መንፈስ ተቀበልን። ይህም ትምህርታችን ከሰው የተገኘ ትምህርት አይደለም፣ የአነጋገርም ጥበብ አይደለም፣ መንፈስ ቅዱስ የገለጸው ትምህርት ነው እንጂ። መንፈሳዊ ጥበብም ከመንፈስ ቅዱስ የሚሆነውን መርምረው ለሚያውቁ ለመንፈሳዊያን ነው። ለስጋዊ ሰው ግን የእግዚአብሔር መንፈስ ነገር ሞኝነት ይመስለዋልና አይቀበለውም። በመንፈስ የሚመረመር ስለሆነ ሊያውቅ አይችልም። መንፈስ ቅዱስ ያደረበት ሰው ግን ሁሉን ይመረምራል፣ እርሱን ግን የሚመረምረው የለም። የእግዚአብሔር ሐሳብ ማን ያውቃል? ምክሩንስ ማን ያስተውላል? እኛ ግን ክርስቶስ የሚገልጠው ዕውቀት አለን። አባቶቻችን ዕለት ዕለት ንስሐ ግቡ እያሉ ሁላችንንም በመምከር ላይ ይገኛሉ። እኛም በጊዜ የንስሐ አባት የሚታጣበት ጊዜ ሳይመጣ ንስሐ ገብተን መንግስቱን እንድንወርስ ፈጣሪያችን እንዲፈቅድልን በጸሎት መማፀን ግድ ይለናል። የተቀደሰችው ሃይማኖት በአሕዛብ ለመለወጥ፣ አባቶችን ለመለያየት፣ ታላቅ ግፍና መከራን ለማድረስ፣ ታላቁን መቅደስ ለማፍረስ፣ የቅዱሳን ስፍራዎችን ባድማ ለማድረግ፣ ቤተክርስቲያንን ለማርከስ የሚመጣ ታላቅ ንጉሥ አለ። ሕዝብን ገሎ ከምድር በታች ለመቅበር እንደ ሲኦልም በሕይወት ሳሉ ለመዋጥ ይበረታል። በበጎች ቤት ለተኩላዎች ይሟገታል። ለሴቶችም ለሕፃናትም ርኅራኄ የሚባል ነገር የለውም። ከራሔል እንባ የሚበዙ ዋይታዎች በራማ ይሰማሉ። ከዳዊት ከሰለሞን ወገን የሆኑ ያሳድዳል። ስለ መስቀሉ ታላቅ ክብር ይደርሳል። ማኅተብንም በመበጠስ ሰዎችን ያስጨንቃል። የመነፈቁት ባመኑት ላይ፣ ያልዳኑትም በዳኑት ላይ ይነሳሉ። በጌታችን በኢየሱስ ክርስቶስ ደም የጸኑትን ብሉይ ኪዳንንና አዲስ ኪዳንን እስከሚያፋልስ እስከሚያጠፋ ድረስ አያንቀላፋም። ወጣቶች ሁሉም ምዕመናን በዛን ጊዜ ለሰማዕትነት ይሽቀዳደማሉ። ሰማዕትነትም ከጊዜያት በኋላ በየደጁ ይሆናል። ታዲያ ይህ ሁሉ መዓት ከመምጣቱ በፊት አባቶቻችን እንደተናገሩት ቅዱሱ መጽሐፍ ላይም እንደሰፈረው ንስሐ ገብተን ተዘጋጅተን እንጠብቀው። ውድ የቃል ሚዲያ ቤተሰቦቻችን እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ስለቆያችሁ እያመሰገንኩኝ በቀጣይ በአዲስ መረጃ እስክንገናኝ ድረስ ሰናይ ጊዜን ተመኘን ከቃል ሚዲያ።